እንኳን አደረሳችሁ ውድና የተከበራችሁ የቻናሌ ቤተሰቦች የተዋህዶ ልጆች እንኳን አደረሳችሁ። ለዚች ቀን፣ ለዚች ሰዓት፣ ለዚች ደቂቃ ያደረሰን ልዑል እግዚአብሔር ሰማይንና ምድርን የዘረጋ አምላካችን የተመሰገነ ይሁን። እንኳን ያደረሳችሁ በድጋሜ ለአባታችን ለገብረ መንፈስ ቅዱስ ክብረ በዓል እንኳን አደረሳችሁ። ሰላም ሰላም! ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንዴት ናችሁልኝ? እንዴት ሳላችሁ? እንዴትስ ቆያችሁኝ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። በጣም ደህና ነኝ። ለዚች ሰዓት፣ ለዚች ቀን፣ ለዚችም ደቂቃ ላደረሰን ለሱ ለልዑል እግዚአብሔር ክብር ምስጋና ይግባው። ለእናትና ለልጁ እንዴት ናችሁልኝ? ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ውድ ቤተሰቦቼ በጣም ነው የማመሰግነው። በጣም ነው የማከብራችሁ፣ የምወዳችሁ። ሰላም፣ ፍቅር፣ አንድነት ይስጠን እያልኩ ዛሬ በዚህ መልኩ መጥቼላችኋለሁ ማለት ነው። ዛሬ ጥቅምት 5 ነው። ጥቅምት 5 የዓመቱ የጻድቁ አባታችን ክብረ በዓል ነው ማለት ነው። እንደምታዩት እኔ በዚህ መልኩ ነው በዓል ሲመጣ ያው ማለት ሁላችንም መዳም ቢነን ታውቁታላችሁ፣ ትረዱትኛላችሁ ብዬ አስባለሁ። ግን እኔ በዚህ መልኩ ሻማ አብርቼ ምን ብዬ ጸሎት አድርሼ እቀበለዋለሁ ማለት ነው። ሁሌም በዓላት ሲመጣ እንደዚህ ነው እኔ የምቀበለው። እግዚአብሔር የተመሰገነ ይሁን። ከብዙ ስቃይ ከብዙ መከራ ብዙ ውጣ ውረዶችን ይሄን ተብሎ ቢነገር ራሱ የማያልቁ ብዙ ነገሮችን አሳልፌያለሁ። በተለይ ስደት ከመጣው ጀምሬ በጣም ብዙ ውጣ ውረዶች ተፈራርቀውብኛል። ግን እግዚአብሔር የተመሰገነ ይሁን። ክብር ምስጋና ይግባው ለአባቴ ለገብረ መንፈስ ቅዱስ ለቅድስት ድንግል ማርያም ክብር ለነሱ ይሁንና ዛሬ ለዚህ ደርሻለሁ ማለት ነው። በዓል ምን እንደሆነ አላቅም። በቃ ይመሻል ይነጋል። እንደዚህ አይነት ላይፍ ነበር ሳሳልፍ የነበረው። አሁን ላይ ደግሞ በዓላት በመጣ ቁጥር እንደዚህ ሻማ እያበራሁ እግዚአብሔርን እያመሰገንኩ እኖራለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ክፉን ካልወጡ ደግ አይገኝም የሚባል አባባል እውነት ነው። እንደምታዩት ዛሬ ሻማ አብርቻለሁኝ። አቦ ነው በነገራችን ላይ ያያችኋቸው ስዕል አድኖች የመድኃኔዓለም እና የእመቤቴ ቅድስት ድንግል ማርያም የገብረ መንፈስ ቅዱስ የአባቴ በጣም የምወደው በጣም ነው የምወደው ገብረ መንፈስ ቅዱስ አባቴ ከብዙ ነገር አወጥቶኛል። ከብዙ ፈተና ነው ያወጣኝ። እኔ አዲስ አበባ እያለሁ ጸበል ራሱ የሚሄደው አቦ ቤተክርስቲያን ነበረ። እዛ ነው በቃ ወደ አቦ ነው የሚያቀናኝና እግዚአብሔር የተመሰገነ ይሁን። አሳፍሮኝም አያውቅም፣ ወደፊትም አያሳፍረኝም። ክብር ምስጋና ይግባል ለእናቴ ለወላዲተ አምላክ። ዛሬ እንደምታዩት ሻማ አብርቻለሁ። ደግሞ ዳቦውን ላሳያችሁ። ቆይ የምታዩት ደግሞ እዚህ ዳቦ ተጋግሯል። ላይ ነው ይሄን የወጠረፍኩት። ይሻያችሁ ዳቦ ጋግሬ እዚህ ደግሞ በአንድ እጅ ስለመሆን ካሜራ ስለማይመቸኝ ቆርሼ ነው ያስቀመጥኩት። አያችሁ ዛሬ የዓመት ነው። በነገራችን ላይ የወር ሲመጣ ራሱ እኔ እንደዚህ ዳቦ ጋግራለሁ። ጋግሬ ትላለሁ ማለት ነው። ለራሴ ብቻ ለራሴ ጓደኛ አትበላም። እንደዚህ እኔ ሻማ አብርቼ ጸሎት ያደረኩበትን እና እኔ ደግሞ እንደዚህ አድርጌ እጅ ለራሴ ብቻ ማለት ነው። አያችሁ የምሬን ነው የምላችሁ። ሲያምር ጋገርኩት ዳቦ ባለሙያ እኮ ነኝ እንዴ! ምነው በስመ አብ ወመንፈስ ቅዱስ አሐዱ አምላክ ሦስቱ ሥላሴ ይባርኩልኝ። ይጣፍጣል ደግሞ። እሺ ጋይስ አላላላ ልጅቷማ ባለሙያ ነኝ እናንተ። ተመስገን ክብር ምስጋና ይሁን ለዚች ቀን ያደረሰኝ ማርያም፣ ለዚች ሰዓት ያደረሰኝ አምላኬ የተመሰገነ ይሁን። እሱን ለማመስገን ያቀናኝ ጻድቁ አባቴ ክብር ምስጋና ይግባው ለሱ እና ዛሬ በዚህ መልኩ እያከበርኩ ነው ማለት ነው። የምሬን ነው የምላቸው እኔ ማለት ነው። ዛሬ ግን ጉንፋን ነገር ሊይዘኝ አስቧል መሰለኝ። አፍንጫዬን ራሱ ይዞኛል እና በተለይ እዚህ ቤት ከገባሁ ጀምሮ የማሳልፋቸው ነገሮች እያንዳንዳቸው በቃ በደስታ የተሞሉ ናቸው። እግዚአብሔር የተመሰገነ ይሁን። በፊት የምሰራበት ቤት እንኳን እንደዚህ ስዕል አድኖ ይዤ ምናምን እንዳደርግ ቀርቶ አይደለም የዘወትር መጽሐፍ ራሱ እንዲይዝ አይፈቀድልኝም ነበረ። አሁን ላይ ግን እግዚአብሔር የተመሰገነ ይሁን። የእነሱ ስዕል አድኖ ይዤ እንዳመሰግናቸው እንዳከብራቸው ላደረገኝ ጌታ እግዚአብሔር አምላክ የተመሰገነ ይሁን። የምር ክብር ምስጋና ይግባው ለሱ ለአባቴ ለጻድቁ። የምሬን ነው የምላችሁ። የእሱን ስም የእሱን ቀን እንዳከብርለት ስሙን እንዲጠራው ያደረገኝ እሱ ነው። በሱ ስራ ነው፣ በሱ ታምር ነው ታሪኬን የቀየረው፣ ህይወቴን የቀየረው ማለት ነው። እና
እግዚአብሔር የተመሰገነ ይሁን። ሁላችሁንም እኔን የሰማ አባት እናንተንም ይስማችሁ። እመኑ እንጂ ሁሉ ነገር ይደረግላቸዋል ካመናችሁ ማለት ነው። እኔ ደግሞ አምናለሁ፣ በማንኛውም ነገር አምናለሁ። በተለይ በሃይማኖቴ እንደሚደረግልኝ በቃ በእርግጠኝነት ነው የምናገረው። ስጸልይ ራሱ ማለት ነው ልክ እንደሚደረግልኝ ውስጤን አሳምኘው ነው የምጸልየው፣ የምነግረው ለሱ አልቅሼ። የምሬን ነው የምላቸው። አንድ የዘወትር መጽሐፍ ማለት ነው ቀድጃለሁ፣ ተቀዶ ተበጣሶ ወድቆብኛል ብላችሁ ታምናላችሁ? በእንባ የተነሳ ማለት ነው። በጣም ተውስጤ ነው የምነግረው፣ ከአንጀቴ ነው የምነግረው። በተለይ እዚህ ስደት ላይ ያሳለፍኩትን ነገር ለማንም የምናገረው ሰው የለም፣ ብናገርም የሚረዳ ሰው ስለሌለ ታውቃላችሁ። ብዙዎቻችሁ በተለይ እንደዚህ መዳም ቤት ምናምን አብራችሁ ስትሰሩ ቤት ቀይራችሁ መታችሁ፣ አሁን ለምሳሌ ሌላ ቤት ገብታችሁ የሆነ ጓደኛ ስታገኙ ያንን የውስጣችሁን ስትናገሩ እናንተ የወጣላችሁ ይመስላችኋል እኮ ያን የውስጣችሁን ስትናገሩ፣ ግን ያ ሰው ደግሞ ሄዶ ለእነሱ ይናገራል ማለት ነው። እንደዚህ አይነት ላይ ነበር ያሳለፍነው። ግን እግዚአብሔር የተመሰገነ ይሁን። አሁን ላይ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። የምር ማርያም በጣም ደስተኛ ነኝ። ክብር ምስጋና ይግባው ለአባቴ ለጻድቁ። ደግሞ በሀገራችን ሁላችንንም በሀገራችን አስገብቶ ለዝቋላ አቦ ለመርገጥ ሳሪስ አቦ ለመርገጥ ያብቃን። የምሬን ነው የምላችሁ። የሆነ ሀገሬ ስገባ ዝቋላ አቦ ነው የሚሄደው ያለምንም ጥርጥር ማለት ነው። ከዚህ ራሱ የምጠመቀው ንስሐ የምገባው ሱባኤ የሚይዘው ራሱ ዝቋላ አቦ ሂጄ ነው። የዝቋላ አቦ ገዳም ጸበል ማለት ነው። የምሬን ነው የምላችሁ። የትም ቦታ የለም ጸበሉ። በጣም ነው እንትን የሚለው እና ባለቤት ሄዱ አንጥቶልኝ አዲስ አበባ እያለሁኝ አቦን የምወደው እስከዚህ ድረስ ነው። በነገራችን ላይ ሂድና አምጣልኝ ዝቋላ አቦ ገዳም ጸበል ብዬ ሄዱ አምጥቶልኝ ጠዋት የወጣ ማታ ነው የገባው እና በጣም ሩቅ ነው ለአዲስ አበባ ራሱ ማለት ነው። እና በጣም ኃይለኛ ነው ጸበሉ ማለት ነው። በተለይ እንደዚህ ምናምን ያለባችሁ ለደቂቃ ራሱ አያቆየውም፣ ንቅል ነው የሚያደርገው እና ኃይለኛ ነው። በጣም ከባድ ጸበል ነው እና እግዚአብሔር የተመሰገነ ይሁን። አሁንም ሀገሬ ስገባ ጸበሉን ብቻ ሳይሆን እግር የምረግጦ ቦታው እንዳመሰግነው የእሱ እግር ስር ወድቄ ተመስገን እንዲለው እግዚአብሔር ይርዳኝ። ሁላችሁንም እግዚአብሔር ይርዳችሁ። ወዳችኋለሁ፣ አከብራችኋለሁ። የከርሞ ሰው ይበለን። ሀገራችንን ሰላም ያርግልን። ከወር ወር ከአመት አመት ዙር ገጣሚ ያርገን። ዛሬ እኔ በጣም የምወደው የማከብረው ታቦት ነው። እግዚአብሔር የተመሰገነ ይሁን። ክብር ምስጋና ይግባው ለዚች ቀን ያደረሰን አምላካችን። ሀገራችንንም ሰላም ያርግልን። እንግዲህ በነገራችን ላይ አሁን የተዋህዶ ክብረ በዓል በቃ እንግዲህ አሁን ቀጠለ። በቃ ጥቅምት አቦ ይላል፣ ህዳር ሚካኤል ይላል። አሁን ይቀጥላል። በቃ እንግዲህ ጠር ጊዮርጊስ ይላል፣ ጠር 12 ሚካኤል፣ በቃ እንዲህ ነው ይቀጥላል። እንግዲህ በቃ አመቱን ሙሉ ከአመት አመት ማለት ነው። መቼም የተዋህዶ ልጆች ሁላችሁም ታውቁታላችሁ። ክርስቲያን ስትሆኑ ያለው ደስታ ማርያም ያለው እንትን ራሱ ያለው የመንፈስ እርካታ እንዴት አባቱ እንደሚያረካ እኮ ማርያም። ግን ያው ምን ታደርጉታላችሁ? በስደት ላይ ሆነንም ራሱ ምንም እንግዲህ ነጠላችሁን ለብሳችሁ ቤተክርስቲያን ስትሄዱ ደግሞ እንደዚህ ቤት ኑሯችሁ የራሴ የምትሉት ነገር ኑሯችሁ ጽዋ ስትቀበሉ ጽዋ ስትጠጡ ማህበር ስትገቡ ያለው ፍቅር ያለው ደስታ ወይኔ ፈጣሪ ምን ልበላችሁ ማርያምን። እና እግዚአብሔር ለዛ ያብቃን፣ ለዛ ያድረሰን። ሁላችንንም በሀገራችን እያስገባን ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነው እና ሀገር ሰላም ይሁን። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የእናንተው እህት አባይ ሚዲያ ነኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።